አፈር አባሽ ያስበላሽ። እንደው አንቺ ሞትሽ ተብሎ ዜና የሚነገር መቼ ነው? እርጉዝ ነሽ አገላግልሽ። አንቺ ሞትሽ ቀን እኔ ስለታስገባ ምን አደረኳት ነው ደግሞ ትፈራላችሁ? ሰው አይደላችሁ? በሰላም ትፈታኝ ልጅ በጊዜም በችግሬ በደስታዬ በሐዘኔ እመቤቴ እና እኔ በቃ ቤተሰቦቼን በድያቸዋለሁ። ምን አይነት ሰው ነኝ እኔ? ሰላም ሰላም፣ ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። ክብሩ ይስፋ ለድንግል ማርያም ለመድኃኔዓለም። እንግዲህ ገናም ጥምቀትም አልፎ ያው ደግሞ ተገናኝተናል። ዛሬ እንደዚህ አይነት ሀሳብ እንኳን እየመምጣት አልፈለኩም ነበር፣ ግን በጣም ስለገረመኝ እንደው በቃ ማለት እኔ ዝም ማለት አልፈለኩም፣ ብዙዎቻችን እንድንማርበት ብዬ ነው። ያው እንግዲህ ከዛ በፊት ግን የራሴን ማስታወቂያ ለስራ ባልትና ጀምሬ ነው፣ ታውቁታላችሁ። የተለያዩ የሀገር ባህል ልብሶች አሉ፣ አረብ ቅቤም አለ። እያበረታታችሁ ነው። ስለምታበረታቱኝን ስለ ጥሩ ሀሳብ አስተያየታችሁን በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ባለፈው ስመረመር ያው በወደኩት ምክንያት አይዞሽ ምናምን ብላችሁ ብዙዎቻችሁ እየደወላችሁ ተጨንቃችሁ ጠይቃችሁኛል። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ምክንያቱም ከምስጋና ነው ጀመርና እንዲሁም ደግሞ ጥምቀት ላይ ደግሞ ያየሁትንም በዛው ልናገር። ሙስሊም እህት ወንድሞቻችን ሰው ጥምቀትን አክብረው ሲመጣ ዳቦ፣ የተለያየ ምግብን አዘጋጅተው ለደከመው ክርስቲያን ወገኖቻቸው እንደዛ በማድረጋቸው በጣም ነው ደስ ያለኝ። አልሐምዱሊላህ ታቦታችን በሰላም ገባልን። አልሐምዱሊላህ ክብር ለአምላክ ይግባ። በሰላም በፍቅር ታቦታችን ገባ። ኢትዮጵያ ይህች ናት። እኛ ኢትዮጵያውያኖች መተባበር መደጋገፍ ነው ያለብን። ይህች ናት ኢትዮጵያና በዛ በጣም ደስ ብሎኛል። አይለየን፣ ሁላችንንም ያኖረን እግዚአብሔር አምላክ። በዚህም ቀጥልበት። በጣም ነው ደስ ያለኝ። ሰውነት ይበልጣል ከምንም በላይና አሁን ዛሬ የመጣሁት እንግዲህ ያው ስልክ የኔ ስልክ ይታወቃል፣ የስራ ስልክ ነው። እኔም ሌሎችም እንይዘዋለን ማለት ነው። ይህ ስልክ ስናስቀምጥ በአብዛኛው እንደውም ብዙ ጊዜ አይታችሁ ከሆነ ባትደውሉ የተሻለ ነው። በድምፅም ሆነ በጽሁፍ ብታስቀምጡ ባየነው ጊዜ እንመልሳለን ብዬ ነበር ከዚህ በፊት። ግን አንዳንድ ሰው ደግሞ እኔን ስለሚወደኝ ስለሚያከብረኝ ብዙ ሰው ደውሎ መውደዱን ማክበሩን እንዲሁም ደግሞ ያበረታቱኛል። ለዚህም በጣም አመሰግናለሁ። እግዚአብሔር ያከብርልኝና ሶፋ ላይ ቁጭ ብዬ አጋጣሚ ሁልጊዜ ስክሪን ላይ በማስቀምጥላችሁ ስልክ ቁጥር ዋትስአፕ እየመለስኩኝ በጽሁፍ ማለት ነው የሀገር ውስጥ ስልክ ተደወለ። ከዛ አነሳሁት። አንስቼው ሴት ናት። በርበሬ፣ ሽሮ፣ ማር፣ ቅቤ እያንዳንዱ ጠየቀችኝ እና እያንዳንዱ ዋጋ ነገርኳት። አልባሳት፣ ጌጣጌጥ ብዙ ነገር ነው የጠየቀች። ስጠይቀኝ እሱንም ጸጥ ብላ አዳመጠችኝ። እኔም ደግሞ መለስኩላት ማለት ነው። ከዛ በኋላ ቀጥታ ስድብ ነው የጀመረችው። አፈር አባሽ ያስበላሽ፣ ለማኝ እውነት መገዛሽ መስሎሽ ነው ምናምን ብላ እንደዛ ስትከወል ባቤት አልኳትና ከዛ ዘግቶትን ችግር ጸጥ ብዬ ነው ያዳመጥኩት። አዳመጥኳት። የምትፈልገውን ነገር ተናገረች። እኔ ላስጨሳ ብዬ ስጥታለሁ። እስከምትፈልገው ያክል ተሳደበች። ማለት ስድቦች ይሰደባሉ። በተለይ ይሄንን የባህል ልብስ ከጀመርኩ ጀምሮ ሰው ቀጥታ ደውሎ የሚሳደቡ አሉ፣ በጣም የሚያመነጫጭቁ አሉ። ግን የዚች ትንሽ ባስ ስላልና አንደኛ እኔ ለእናንተ ምን ሰው ነኝ ማለት ያው ሰው ነኝ፣ ኃጢአት እሰራለሁ፣ በደል እሰራለሁ አውቀዋለሁ። እና እኔ ደግሞ በጣም በትንሹ የሚከፋኝ ሰው ነኝ፣ በትንሹ የምደሰት ሰው ነኝ። እና ብዙ ስድቦች ተሰድቤ ያውቃለሁ፣ ግን ተሰብሬ አላውቅም። ማለት ብሰበርም ወዲያውኑ ቀናውን ምለው ይቅርታ እንግዲህ እና ሰው ስራ ብሎ ሰውን ለመሳደብ አይከብድም እንደዚህ። አንደኛ እያየነው ነው። ጠዋት ወጥተን ማታ የማንገባበት ሰዓት ነው እና የሚሰራን ሰው ማበረታታት ብዙም ባህላችን አይደለም። እውነት ለመናገር የሚሳደብን ሰው ወይም የሚዘልፍን ሰው ምናምን እኔ እኮ ብዙ ነገሮችን ባህሌን፣ ወጌን፣ ማንነቴን፣ እምነቴን እንዳያሰድብ ያው ጥንቅቅ ብዬ ነው የምኖረው። ልሰራ እችላለሁ። ሰው ስለሆንኩኝ እሳሳታለሁ። ያው በደለኛም ነኝ አውቀዋለሁ ራሴን። ፈጣሪንም እንደኔ የበደለ ሰው የለም አውቀዋለሁ። ግን መሀሪ ስለሆነ እግዚአብሔር የጠየኩትን ነገር ነስቶኝ አያውቅም። እመቤቴ ወላዲተ አምላክ ሁልጊዜም ከኔ ጋር ናት እና ይሄ ስድብ በጣም ውስጤን ስለነካኝ ማለት ይህንን የምትፈልገው ያችን የምትሳደበውን ሰው ማን እንደሆነች እግዚአብሔር ይወቀው። ኢትዮጵያ ውስጥ ብዙ ደጋግ ሰዎች ይሞታሉ። እንደው አንቺ ሞትሽ ተብሎ ዜና የሚነገር መቼ ነው? አሁን ግን መሞቻች ደርሷል። እርጉዝ ነሽ አገላግልሽ እና በዛው ያስቀርሽ፣ ሳትገላገይ ቅሪ። አንቺ ሞትሽ ቀን እኔ ስለታስገባሉ ነው ምንልሽ።
ቀጥታ ደውላ በቴክስትም በምንም አይደለም ጸጥ ብዬ ዝም እያዳመጥኳት ማለት ደንግጬ፣ ምክንያቱም አሁን እኔ የምፈረበት ሰዓት ነው። እኔም መብራህና ልጆች ምንም እንደማልሆን አውቃለሁ። ግን ደግሞ ትፈራላችሁ ሰው አይደላችሁ። ይቅርታ እንግዲህ እግዚአብሔር ይመስገን አሁን እንኳን በጣም ደስተኛ ነበርኩና ምንም ብበድል እንደዚህ አይነት ምኞት ማለት ያንን ሰው ምን አድርጌው ነው ማለት ምን አድርጌ ነው ሴትዮ አታውቀኝ አላውቃት የተቀመጠ የስራ ስልክ ነው። ብዙ ስልኮችን አልኳቸው፣ በጣም ብዙ ስልኮችን የማስተናግድ አገራችን ላይ ደግ ህዝብ እንዳለ ሁሉ የሚሰራ ሰው ከማበረታታት መንቀፍ፣ የድሮን ታሪክ እያነሱ ቁስልም እያነሱ ወደኋላ ማስቀረት መስበር የሚፈልጉ ደግሞ በተቃራኒው ብዙዎች አሉ። ያን ሁሉ ተቋቁሜ ነገሮችን ምቃ አድርጌ ነው እየሰራ ያለሁት። ምክንያቱም ስራ ነው እየሰራ ያለሁት፣ የሚያሰድብ ስራም አይደለም። ባህልን ግን የሚያሰድብ ስራ አይደለም፣ እየለፋው ነው ያለሁት። እና እንደዚህ ስትለኝ በጣም ነው የተሰማኝ። ማለት ጸጥ ብዬ በቃ ደነዘዝኩ። እንደዛ ስትልና ስልኩንም ቶሎ አልዘጋሁትም። ገርሞኝ ማለት ምን አደረግኳት ነው የኔ ጥያቄና እንደዚህ አይነት ሰዎችም አሉ፣ የሰውን በቃ ደስታ የማይፈልጉ ይዞሽ ሂድ፣ እኔ ስለዚህ ነው ያስገባለሁ፣ አትገላገይ፣ አያገላግልሽ፣ አሁን መሞቻሽ ነው፣ መቼም ቢሆን አትገላገይም፣ ይዞሽ ሂድ። በቃ እኔ እንጃ ካለችው ትንሹን ነው ያዝኩት እንጂ በጣም የሚዘገንን ስድብ ነው የተሰደበች። እየሰደበች ችግር የለውም እግዚአብሔር ይመስገን፣ እንኳን እኔ ኃጢአተኛ ዛሬ ምን ታውቁታላችሁ። ግን ይህ ስልክ የስራ ነው፣ የስራ ስልክ ስለሆነ ስለምንሰራበት አንደኛ እናንተ ተሰራችሁ ምንም የሚጠቅም ነገር የለም። እግዚአብሔርም አይወዱ የሚሰራ ሰው ማበረታታት እንጂ እንደዚህ ሴት ናት ነገ እሷም ታረግዛለች ወይም ደግሞ አርግዛ ወልዳ ማይቶ ይሆናልና እግዚአብሔር ይመስገን እኔ መብርሃን አለች። እኔ ምንም እንደማልሆን አውቃለሁ። ግን ደግሞ ሰው አይደለሁ። ሰው ስትሆኑ ደግሞ በቃ ይሰማችኋል። ምክንያቱም እኔ ፍጹም አይደለሁም። በቃ ደብሮኝ የሰነበትኩት ማርያም በጣም ስጋ ለባሽ ነኝ እንጂ እኔ መቤቴ እኔ ወላዲተ አምላክ ምንም ልጇን በበድለው በሰላም ትፈታኝ። ሁልጊዜም በችግር በደስታ በሀዘን መቤቴ ከኔ ጋር ናት። እና እኔ በቃ ቤተሰቦችን በድያቸዋለሁ። ምን አይነት ሰው ነኝ እኔ አውቃለሁ። ብዙ ስህተቶችን እሰራለሁ። ብዙ አስከፍቻችሁ የሚችለው ግን በአሁኑ ሰዓት እንደዚህ አይነት ቃል ባትነግሩኝ በጣም ደስ ይለኛል። እንደዚህ የእግዚአብሔር ስጦታ ነው። እግዚአብሔር ይመስገን። እግዚአብሔር የቋጠረውን የሚፈተው እሱ ነው። በቦታው ስትሆኑ ደግሞ እንደዚህ አይነት ቃል ስትሰሙ በጣም ነው የሚከብዳችሁ። ማርያምን ስልኩ ከተዘጋሁት በኋላ ለራሴ በቃ ከመቤቴ ጋር መቤቴ እኔ ምን አይነት ሰው ነኝ? ይሄን ሰው አስቀይማለሁ ማለት ነው። ላስቀይም ይችላል፣ ግን በዚህ ደረጃ ምናምን ብዬ በጣም ነው እንደዚህ ነው ያለቀስኩት። ስራ ስርጄ እና እኔ ልቦና ስጣት እንደዚህ ባይባል ጥሩ እንጂ መስራት ፈልጌም አልነበረም። ግን በቃ ይሄ ቤተሰቦች አንደኛ ብዙ ይወደኛል። የእነሱ ኮሜንት እያየሁ ጽናም ነበር። ብዙ ስድቦችን እንዳልኳችሁ ብዙ ስድቦችን አስተናግጃለሁ። ብዙ ማን ነገራችሁ ማርያም ዝም ብሎ ቀጥ ብለው በመደወል በተለይ በአሁኑ በተቀመጠው ስም እኔ እግዚአብሔር ይመስገን አለች መቤት እና በጣም ከፍቶኛል። ቤተሰቦች ማርያም ምናልባት ያቺም ሰው እንደዚህ ደውላ በሳጨሽኝ የኔን መሰበር ፈልጋ ሊሆን ይችላል። ግን እኔ እረሳለሁ ከደቂቃ በኋላ በእርግጠኝነት። ግን ከፍቶኝ ስራ መስራት አልችልም። አንደኛ በሰው ሞት ምን እንደሰት ለምንድን ነው? እኔ ብሞት አንድ ተራ ሰው ነኝ አውቀዋለሁ። ሀገራችን ላይ ስንት ለሀገር የሚጠቅሙ ጀግኖች ስንቶች እየረገፉ ነው። ግን ደግሞ እኔም ደግሞ ቢያንስ በእኔ ሀገሬን ባላሳለፍ በልጆቼ ኢትዮጵያ ልትጠራ ትችላለች። እኔም ብሆን ደግሞ ሀገሬን ወገኔን የሚያሰድብ ነገር ደግሞ አልሰራም። ጠቀማለሁ። እንደማንኛውም ሶሻል ሚዲያ እያያችሁ ነው። በዛ ላይ ለቤተሰቦቼ እኔም ገና ነኝ እንደለፈው ነው እስካሁን ገና አላረፍኩም። ስለዚህ ምን አደረግኩኝ?
ምን ብዬ ነው እኔ ያልሰድም ያርግማልና ሲበዛ በጣም ያስጠላል አንዳንዴ ማርያም ዝም ማለት እኮ ፍርሃትም አይደለም ወጥቶ መሳደብ ደግሞ ጀግንነትም አይደለም ስለዚህ የሚሰራ ሰው ጊዜ እናበረታታ አንደኛ እንደምታውቁት ነው ዘመኑ በጣም ከባድ ነው እያያችሁት ነው ይሳቀው ሁሉ ደስተኛ አይደለም ሁሉም ሰው ይስቃል ግን ደስተኛ አይደለም ውስጥ እንደምታዩት ነው ማለት ነው ጧት ታይተን ማታ እንደግምበት ሰዓት ነው ዛሬ በመኪና አደጋ በተፈጥሮ በጦርነት በሞት ይበዛበት ሰዓት ነው ይሄን ያልባን ጨካከን ሰዎች አይደለም የእግዚአብሔር አምሳዮች አይደለም እኔ ለምሳሌ እንደዛ ሞትኩኝ ልበል ምንድነው ያቺ የተሳደበች ሴትዮ ምንም ትጠቀመው በኔ ቦታውና ስራ የኔን እድላት ውስጥ የኔን ግንባራት ውስጥ ምን ደሙ እየሰራው ስራ ምን ነካው እኔ ቤተሰቦቼ ከድሮ ጀምሮ ስታውቁኝ እኮ ሳጠፋ እየመከራችሁ ነው ወደ ይቅርታ አስጠይቅ ወደ እስር በተበት ታውቃላችሁ ሲጀመር በጣም የበዛ ነገር ካልሆነ እኔ ሰው ማስቀየም ራሱ አልወድም መበደልን ነው እንጂ የምፈልገው መበደልን አልፈልግም በተቻለኝ አቅም ማለት ነው ግን ደግሞ ሰው ናቸው አንዳንዴ በቃ ይሰማቸዋል እና ሁላችሁም በጸሎታችሁ በደዋችሁ እንድታስቡኝ ነው ከዚህ በፊት እንዳደረጋችሁ ምክንያቱም አሁን ላይ ያው እግዚአብሔር ይመስገን እኔም ቤት ያለች እንደ ፍቃድ ወላዲተ አምላክ እኔ ሁልጊዜም ነው የምለምናት ምንም ነገር እንዳታሳኝ አደራ ነው የምላትና የጌታዬ እናት አለች እሷን እየኔ ጠርቻ አንድ ቀን እንዴት እንደፍቼ አላውቅም ጻድቁኝ ወይ ደግሞ ጥሩ ሰው ሁኚ ወይ ልጇን እያስደሰትኩት አይደለም ልጇን እየበደልኩባት እሷን እየበደልኳት ነው ግን እንደዛ ምን አትሰማኝልኝና ለዚህ ሴትዮ ልቦና ይስጣት የዚህ ሴትዮ አሁን ካለውበት አንፃር ስለሆነ ነው እንጂ ከዚህ በለጠ እኮ ስድብ አስተናግጄ አውቃለሁ ቤተሰቦቼ ግን በቃ ተሰማኝ በጣም ማለት በጣም ነው የተሰማኝ በቃ አፋን እንኳን ሳይሰቀጥጣት እና ጸጥ ብዬ ነው ያዳመጥኳት ዝግንን እንኳን ሳይላት ማለት ነው ሴቱና ምናልባት አርግዛ የምታውቅ ትችላለች ወልዳ የምታውቅ ትችላለች አላውቅም እሱን ስለዚህ ሴት ልጆቹ እንዲኖራት ይችላሉ በጣም በእኔ ቦታ ሆናችሁ ብታዩት በጣም ነው የሚከብደው እንግዲህ ያስቀየምኩ ሰው ካለ እኔ ሁልጊዜ በየቪዲዮ ይቅርታ ጠይቃለሁ ሰው ነኝ እንዳለ በንግግሬ በማድረገው ነገር ያስቀየምኳችሁ የበደልኳችሁ ሰዎች ካላችሁ በጣም ይቅርታ ማርያም ምክንያቱም ዛሬ የይቅርታ ጊዜ እንኳን የለም ወተን በመንቀርበት ሰዓት በጣም ከባድ ስለሆነ ማለት ነው በብዙ ነገር በንግግሬ በድርጊቴ ላስቀይማችሁ ይችላልሆነ ካስቀየምኳችሁ ይቅርታ እሱ ነው ማለት የምፈልገው ቤተሰቦች እና በጣም ከፍቶኛል ማርያም ስራ ዝቅ ብዬ ነው የምሰራ ለመለወጥ ልጄን ለማሳደግ አሁን ደግሞ እግዚአብሔር ከፈቀደ ልጆችን ማሳደግ እኔ ሰርቼ ደግሞ ለሌሎች ወገኖቼ የስራ እድል መፍጠር ያን ሰው ሁለት ሰው ሶስት ሰው መፍጠር ማለት ቀላል አይደለም ስለዚህ እኔ ባገኝ ለሌሎችም ወገኖቼ የስራ እድል እፈጥርላቸዋለሁ ማለት ነው ከዛውጭ ስደክም ነው ሙሉ ስሮጥ ነው ሙሉ ምክንያቱም በላቤ ጠብ አድርጌ ሰርቼ መብላት ነው የምፈልገው ሰውን አልነካውም የፈለገ ብነካም እንኳን እንደዚህ ትክክል አይደለም ነው እንጂ የሚባለው እንደዚህ እርስማ ማርያም በጣም በኔ ቦታ ብትሆኑ በቃ ምን አደረኳት እንዴ ስማው ገርሞኝ እኮ ነው ጎረቤቶች ራሱ ተናገርኩ እንደዚህ አይነት ስልክ ተደውሎ እኮ እንደዚህ ተሰደብኩ ከዛ ጎረቤቶች ራሱ ዘብስማም ብለው አመጣሁ ነው ይዞሽ መብራን አለች ከዛ ለአንድ ጓደኛዬ በበልኩማ እንደዚህ እኮ አንባሰደበች ሰዓት እሷ ስላለች አይደለም መብራን አለች ወላዲተ አምላክ አለች ምን ማቶኝም በቃ ታያት ምናምን አለች የማታሰስሻ ምን ልታዝ ያኛው ጎበዝ ወን ስልኩ መዝጋት ይችላል እኮ በቃ ቻው ምናምን በየ መዝጋት ይችላል ነው ሁሉ ስድብ ስትሳደብ ጻፍ በየማዳመጥ አልነበረብኝም ግን ተስስደልት ጨርስ መጨረሻ ላይ ጨርሻለሁ ሌላ ምትው የቀረው ነገር የለም ጨርሰሻል እግዚአብሔር ያክብርልኝ ቋሚውንም ሟቹንም መድኃኒዓለም ያውቀዋል መብራት ልቦና ተስተሻንኩት ማርያም ቢላ ምን ማለት በጣም ነበር እንደደረው አሁን ሳስበው ራሱ ፍዩንም ድክም ነው ያለ እና ውድ ቤተሰቦቼ እናንተ በኔ ቦታ ብትሆኑ ምን ነበር የምታደርጉት ማለት እንዴ እየደከምኩ ምሰራው ለመኖር ነው ለነፍሴ አይደለም አውቃለሁ ለመኖር ነው እንደዚህ ሁለት ነፍሱኝ እንደዚህ ምደክሙ ምሰራው አይታችኋል በርበሬ እንዴት እንደማዘጋጅ ያንዳንዱ ነገር ከብዙ በትንሹ ነው ማሳያችሁ የሰው ልጅ ሳይደክም እንጀራ ያገኘው ሰው ህይወቱን ለመቀየር ነው ሌላ ሀገር ልጆቹን ቤተሰቦቹን እርግፍ አድርጎ የሚሄደው እኔም ደግሞ እዚህ ሀገር ላይ የሚለፈው ምደክሞ ደግሞ ለመቀየር
መጀመሪያ ለራሴ በልቼ ለማደር ከዛ ደግሞ እያልኩ ደግሞ ለውጥ ለማምጣት ነውና እናንተ በኔ ቦታ እንደዚህ እርጉዝ ናችሁ ወይ ደግሞ ሁለት ነፍስ ናችሁ በኔ ቦታ ብቻ ምንድነው የምታረጉት? እንደዚህ አይነት ገጠመኝ ገጥማችሁ ሊያውቅ ይችላል። እንዴት አለፋችሁት? እሱ አጋንንቶችም የሰው ልጅ ማስከፋት ይወዳል፣ ማስደሰት አይወድም እና ለሌላውም ሰው ደግሞ ትምህርት እንዲሆን ብዬ ነው። የሰው ልጅ ምን ያህል እንደተከፋፋ ምን ያህል እንደከፋ ሰው ለጥሩ ነገር ደውሎ አይዞሽ በርቺ ነው እንጂ የሚያስደስተው አይዞሽ በጣም ትልቅ ዋጋ አለው። ለሰው ቀላል ሊመስል ይችላል። አሁን አንዳንድ ሰዎች ራሱ ይደውላሉ እኮ ከዛ ስራ ላይ ምናምን ወይ ድምጽ የዝግት ብሎ ወይ የሆነ ሲሆን ምንድነው አንቺ አታውሪም እንዴ ምንድነው በሚዲያ ላይ ብቻ ነው እንደምስቂ ምናምን በጣም የሚቆጡ የሚናደዱ አሉ። ቅር አላለኝም እነሱ ስለሚወዱኝ እዚህ ሚዲያው ላይ ስስቅ ስጫወት እዚህ ደግሞ ኮስተረሰ ምን ያኮሳተራታል ብለው በእነሱ ቅር አይለኝም። ለምን ይለኛል? ሐሳብ አስተያየታቸው ነው። ግን ደግሞ እኔን መረዳት አለብኝ። ይደክመኛል፣ እሰራለሁ፣ ሮጣለሁ፣ ደክማለሁ እና ይደክመኛል። ሰው ነኝ። ብዙ ስልክ ነው ማስተናግድ፣ ብዙ ስልክ ነው ማወራውና በድክም የድምጽ ሄለው ስል ምንድነው እዛ ብቻ ነው እንደምስቂ ምናምን ብለው የሚናደዱ ሰዎች አሉ። እሱን ተቋቁሜ እኔ ግን ምንም እንደማልሆን አውቀዋለሁ። መብርሃን አለች፣ ወላዲተ አምላክ አለችና ይሄ ነገር ለብዙዎቻችሁ ትምህርት እንዲሆን ብዬ ነው። በዛውም በጣም ስለከፈለ በጣም ስለገረመኝ ሰራው እንጂ ምን አደረኩ? ደከምኩኝ፣ የሮጥኩኝ፣ ሰራው ለራሴ ለመኖር ማለት ነው። በጣም ይከፈል ቤተሰቦች ይሄንን ስሜት የሚያውቀው ያውቀዋል። በዚህ ሰዓት ራሱ አንዳንዴ ዝም ብሎ ማለት በሆነ ባልሆነ ነው ሆድ ብስት የሚበሳኝ የሆነ የሚብሰኝ፣ ግን እግዚአብሔር ይመስገን እኔ ተፈጥሮዬም እንደዛ ነው። ወደው ስቃለሁ፣ ወደው አለቅሳለሁ፣ ወደው መለሳለሁ። ወደው ክፍት ይለኝና ወደው መመለሰው ነኝ። ነገሩ ሲያጥመዘምዙ መዋል እንትን ማለት አልወድም። ግን ይሄኛው እንደዚህ ያልሽኝ ግን በጣም ነው በቃ እናደረኳት ምን በድያት ነው ሴትዮ። ሰው ዝም ብሎ ሳያውቃችሁ ምን ሳይላችሁ ከመሬት ተነስቶ ስልክ ደውሎ ሙልጭ አርጓችሁ ቢሰድባችሁ ስሜቱ ምንድነውና ሰድባችሁ ሲያውቃሉ። በተለይ ደግሞ ነፍሰ ጡር ናችሁ በምትጨናነቁበት ሰዓት፣ እርጉዝ ናችሁ በምትጨናነቁበት ሰዓት እናንተን ያየው ላይዞሽ መቤቴ ተፍታሽ ወላዲተ አምላክ ተፍታሽ እያላችሁ እንደዛ በሚጸልይበት ሰዓት በሽፍንሽ ይዞሽ አትባሉ። ስሜቱን አስቡት። በኮሜንት አሳውቁኝ። የእናንተ ኮሜንት ለኔ ብርታት ነው። እግዚአብሔር ይመስገን። ታሳውቁኝ እፈልጋለሁ። ስድብ እኮ ይሰድባል። እኛ ማንም አይደለንም። ብዙ ስድቦችን እናያለን። ግን አሁን ቦታው ላይ ስለሆንኩኝ እንደዛ ሲባል ሰው ነኝ ተማስተዋል መስጠት ደውላ የተሳደበችው ሴትዮ ይሄን ቪዲዮ ተከታተላለች። ምክንያቱም ቪዲዮን ብትከታተል ነው ከቪዲዮ ላይ አንስታ ነው ስልክ ቁጥሩን ወስዳ የደወለች። ወይ ቲክቶክ ላይ ታየኛለች ወይ ዩቲዩብ ላይ ታየኛለች። ስለዚህ ብታየኝ ነው አንስታ ስልክ ቁጥሬን ደውላ እንደዛ ሙሉ ጫፍ ያሰደበች ማለት ነው። ይሄንን እንደዚህ ደውለሽ ጠርገኝ ያወጣሽኝ የኔ ሞት የተመኘሽ ሴትዮ ይሄ ቪዲዮ እርግጠኛ ነኝ ታይዋለሽ። ምክንያቱም ተከታታይ ብትሆኝ ነው ስልክ ቁጥሬን ወስደሽ የተሳደብሽው ማለት ነው። ስለዚህ በቲክቶክም ሆነ በዩቲዩብ ልታዩ ትችያለሽ። ይሄ ቪዲዮ በእኔ መከፋት አንቺ የምትደሰች ከሆነ ችግር የለውም። ይቺ ቪዲዮም ትቀመጣለች። እኔም ደግሞ እግዚአብሔር አምላክ የሰጠኝ የወዴን በጀርባ ያድርጎልኝ መብርሃን ወላዲተ አምላክ ቋጠሮ ይፈታል። ልጄን አቅፌ እንዲህ ተብዬ ነበርኩ እና እንዲህ ሳልሆን መጣው ብዬ ደግሞ እሰራለሁ ቪዲዮ። ይሄን ቪዲዮ ይቀመጣልና አንቺም የፈለግሽው እኔ ቅስሜ እንዲሰበር ነው እንዳለቅስ ነው እንድከፋ ነው። ግን ምንቶኝ ባላውቅሽም መቼም ሴት ነሽ። ልታረግሽ አርግዘሽ ልትወልጂ ትችያለሽ፣ ወይ አርግዘሽ ይሆናል ወይ ወልደሽ ይሆናል። ታውቂዋለሽ ስሜቱ። እንደዛ አይባልም። የፈለገ ጥላት ቢሆንም እንኳን የፈለገ ቢበድልሽም እንደዛ አይባልም። በተለይ በዚህ ሰዓት ከባድ ነው እና እንደምታየም ተስፋ አድርጋለሁ። ወይ ደግሞ ሌሎችም ሼር አድርገውልሽ ታይዋለሽ። ምንቶኝ የማውቀው ነገር የለም። እኔ ባላቅሽ ፈጣሪ አይልሽ ችግር የለውም። እኔ ምንም አልሆንም። እኔ ያለችኝ መብርሃን ወላዲተ አምላክ የጌታዬ እናት አለች። በጀርባ ያዝየልኝ ወይ ታቅፍ ይመጣሉ። እቺ ቪዲዮ ተቀመጥ። ለጊዜው ግን በጣም ከፍቶኛል። በሰዎች መከፋትና በሰዎች ማዘን የሚደሰተው አጋንንት ብቻ ነው። የሰው ልጅ ሰው የሆነ ፍጡር ሁሉ በሰው ልጅ መከፋት፣ መንገላታት፣ መሰቃየት ይሰማዋል እንጂ አይደሰትም። ስለዚህ እኔን ተሳድበሽ እኔ አልሞትኩም አለው ወልጄ እመጣለሁ። ላንቺ ደግሞ እግዚአብሔር ልቦና ይስጥሽ። የምትመርቂ ሰው እንጂ የምትራገሚ አትሁኚ። የምታዝኝ የምትራሪ ሩር የሆንሽ ሰው እንጂ አራዊት ጨካኝ የሆንሽ ሰው አትሁኚ። በሰው ደስታ ልትደሰች እንጂ ልትከፊ አያስፈልግምና ሁላችንም ልቦና ማስተዋሉ ሰፊ ማስተዋሉን ልቦና ይስጠን እና ቤተሰቦቼ ሁላችሁም እንግዲህ በጸሎታችሁ አስቡኝ።
ይሄን ነግራችሁ ዝም ልል ነበር ግን አላስቻለኝም። ደግሞ በዛው ልክ የሚወደኝ የሚያከብረኝ የሚሰፈሰፍልኝ ቤተሰብ አለ። ቪዲዮ እንኳን አልመች ብሎ ሳለቅ ስቀር እንኳን ምን ነው ምን ብላችሁ በቀጥታ መስመር ካርዳችሁ እየቆጠረባችሁ የምትደውሉልኝ ወገኖቼ ደግሞ አላችሁ። እሱን ሳይ ለማጽናናለሁ እንጂ ግን የሚሰራ ሰው ብናበረታታ እውነት ከመንቀፍ ከሞተ በኋላ እንዲነበር ምንም አይጠቅምም። አገራችን ላይ በአብዛኛው ሰው ከሞተ በኋላ ነው የሚመሰገነው። እሱ ምንም ያ ሰው ቀና ብሎ አይን ሲከፋን በሀሳብ ሊሆን ይችላል አይዞ መባባሉ ጥሩ ነው። በተቃራኒ እንደዚህ አይነት ነገር ቢኖር ደግሞ ደጋግ ወገኖቻችን ነው እና በዚህ አጋጣሚ ሁልጊዜም እምላችሁ በንግግሬ እኔ ትክክል ነኝ ብዬ ያሰብኩት ትክክል ላልሆን ስለምችል በንግግሬ በድርጊቴ ባለባበስ በሁሉ ነገር እያስቀየምኳችሁ ካለ ይቅር ቤተሰቦችና ይሄ የስራ ስልክ ነው፣ ለስራ ነው የምንጠቀመው። የምትፈልጉትን ማዘዝ ትችላላችሁ። በድምጽ ዋትስአፕ፣ ቴሌግራም ይሟል እንዲሁም ደውላችሁ ማዘዝ ትችላላችሁ። ግን ደውላችሁ እንደዚህ ቅስም የሚሰብር ማንኛ ካሰድባት ተሰደው በጣም ደስ ይለኛል። በጣም ማርያም ያልፋል። ሞት ከሆነ ደግሞ እኔ ከማንም አይበልጥም። እኔም ሰው ነኝ፣ እግዚአብሔር የፈጠረኝ ሰው ነኝ። የሚሞተው ሰው ነው። ስለዚህ ለሁላችንም ማስተዋል ይስጠን። እኔ ደግሞ በቃ እረሳለሁ እንጂ ቶሎ ነው የምከፋው፣ ቶሎ ነው የምደሰተው። ትንሽ ነገር ታስደስተኛለች፣ ትንሽ ነገር ደግሞ ታስከፋኛለች። ይሄ ግን ትንሽ ነገር አይደለም፣ ገርሞኛል ለራሴ በቃ እንዴት አፉ አንድ ሰው እኔ ባዛኝቷ እና እኔ እንግዲህ ለሁላችንም ይስጠን፣ እግዚአብሔር ያክብርልን፣ አገራችን ኢትዮጵያን ሰላም ያደርግልን፣ ህዝባችንንም ሰላም ያደርግልን። ለእንደዚህ አይነት ሰዎችን ልቦና ይስጣቸው። እኔም ደግሞ ምንም ሳልሆን ልጄን በሰላም እወልዳለሁ። እንደሰው አይደለም እግዚአብሔር ማርያም ናት ነው። እሷ በሽፍትን ይዘሽ ሄዳ አትገላገል ትለኝም። እኔም መቤቴ ያለች በቃ የኔም መቤቴ አሳድባ ለሞት እስቲ ያው ሰው ስለሆንኩ ከፍተኛ እንጂ የኔ ድንግል ማርያም እንደዛ አታደርግም። መቤቴ እንደዛ አታደርግም። ልጄን በሰላም ይገላገላሉና አብራችሁ ስለነበራችሁ አመሰግናለሁ። እግዚአብሔር ያክብርልኝ። ቤተሰቦቼ ካስቀየምኳችሁ ይቅርታ።